ሰላም ውድ የኢንፎቴመንት የዩቲዩብ ቻናል ቤተሰቦች እኔ ፋሲል ነኝ። ዛሬም ደግሞ በሌላ በጣም አስፈላጊ እና ወቅታዊ የሆነ ቪዲዮ ተመልሻለሁ። ዛሬ ደግሞ ትኩረት የምናደርገው በተለይ አሜሪካ በቅርብ ጊዜ ጀምሮ በአሜሪካ መንግስት አስተዳደር በቅርብ ጊዜ ጀምሮ እየተከተለ ያለው የኢሚግራንትስን የማስወጣት ኢሚግራንትስን የመከልከል ፖሊሲ ምን አይነት አሉታዊ የሆነ ተጽዕኖ በሀገሪቱ ውስጥ እያደረሰ ነው። በተለይ ደግሞ በአሜሪካን የምትገኙ ኢትዮጵያውያን በሙሉ እንደዚሁም ደግሞ ከዚህ ወደ አሜሪካ ለመሄድ የምታስቡ በሙሉ ይሄ መረጃ ስለሚጠቅማችሁ ሙሉም ቪዲዮ እንድትከታተሉ ጋብዛችኋለሁ። በተለይ አሜሪካ ከቅርብ ጊዜ ጀምሮ በተለይ ደግሞ ዶናልድ ትራምፕ ተመልሰው ወደ ስልጣን ከመጡ በኋላ ያወጧቸው አዳዲስ የሆኑ በኢሚግራንትስ ላይ ያወጧቸው አዳዲስ የሆኑ ክልከላዎችና ጥብቅ የሆኑ መመሪያዎች እንደዚሁም ደግሞ እየተከተሉት ያለው መንገድ በሀገሪቱ ላይ እያደገ የመጣው እንደዚሁም ደግሞ አሉታዊ ተጽዕኖ ምን ያህል ከባድ እንደሆነ ምን መለከት ይሆናል። ለዚህ እንግዲህ እንደ መሰረት አድርጌ ያስቀመጥኩላችሁ ደግሞ አንድ ቪዲዮ አለ። ይሄን ቪዲዮ ተከታትለን እንመጣለን። ይሄ ቪዲዮ በቅርብ ጊዜ የወጡ ጥናቶች በአሜሪካ ላይ ያሉ እንደዚህ መሰሉ ተጽዕኖች ምን ያህል ጉዳት እያመጡ እንደሆነ የሚጠቅሱ ናቸው። ይሄን ቪዲዮ ከተመለከትን በኋላ ሰፋ ያሉ ማብራሪያዎችን አብረን እንመለከት ይሆናል። አብረን እንከታተል። የአሜሪካ ቪዛ ክልከላ ባሳለፍነው 2025 ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ የቪዛ ክልከላው ደረጃ ምን ላይ ደርሷል? ዛሬ አንድ ሪፖርት ወጥቷል። መረጃውን በአጭሩ ላቀርብላችሁ። ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ዋይት ሃውስ ከተመለሱ በኋላ ተግባራዊ ያደረጓቸው ጥብቅ የኢሚግሬሽን ፖሊሲዎች ወደ ዩናይትድ ስቴትስ ህጋዊ በሆነ መንገድ የሚገቡ ሰዎችን ቁጥር በከፍተኛ ሁኔታ እንዲያሽቆለቆል ማድረጉን አንድ አዲስ ሪፖርት አመለከተ። የአሜሪካ የውጭ ጉዳይ መስሪያ ቤት ሪፖርት እንደሚያመለክተው ከጥር እስከ ነሐሴ 2025 ባለው ጊዜ ብቻ የተሰጡት የቋሚ ነዋሪነት ወይም ግሪን ካርድ እና የጊዜያዊ ቪዛዎች ቁጥር ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ11 በመቶ ወይንም በሩብ ሚሊዮን ማለትም 250 ሺህ ቀንሷል። ይህ የቪዛ አሰጣጥ ማሽቆልቆል በዋናነት የመነጨው የትራምፕ አስተዳደር ከወሰዳቸው ተከታታይ እርምጃዎች ነው። ባለፈው ሰኔ ወር አብዛኛዎቹ ሙስሊም በሆኑና እንደ ኩባ ካሉ ከአሜሪካ ጋር የሻከረ ግንኙነት ባላቸው 19 ሀገራት ላይ የጣለው የጉዞ እገዳ የተማሪዎች የቪዛ ቃለ መጠይቅ መቋረጥና የቪዛ ጠያቂዎችን የማህበራዊ ሚዲያ አካውንት መፈተሽን ጨምሮ ጥብቅ የደህንነት ማጣሪያዎች መጀመራቸው ለቁጥሩ መቀነስ ጉልህ ሚና ተጫውተዋል። በተጨማሪም የፌዴራል መንግስት የበጀት ቅነሳን ተከትሎ የውጭ ጉዳይ መስሪያ ቤት የሰው ኃይል ማነሱም የቪዛ አሰጣጡን ሂደት በእጅጉ አጓቶታል። በዚህም ምክንያት ከህንድና ከቻይና የሚመጡ ተማሪዎችና ባለሙያዎች ቁጥር በ84 ሺህ የቀነሰ ሲሆን የንግድና የቱሪዝም ቪዛዎችም በ200 ሺህ ማለትም በ3.4 በመቶ አሽቆልቁለዋል። ለአሜሪካ ጦር ውለታ የዋሉ የኢራቅና የአፍጋኒስታን ዜጎች እንዲሁም የፊሊፒንስና የቪየትናም ዜጎችም የዚህ ጥብቅ ፖሊሲ ቀዳሚ ሰለባ ሆነዋል። የዋይት ሃውስ ቃል አቀባይ አቢጌል ጃክሰን ፖሊሲው ለአሜሪካን ዜጎች በስራና በትምህርት ዕድል ቅድሚያ የመስጠት ቃልን የተገበረ ነው ቢልም የዚህ እርምጃ ኢኮኖሚያዊ አንድምታ ግን እጅግ አሳሳቢ ነው። የብሩኪንግስ ተቋም መረጃ እንደሚያሳየው በግማሽ ምዕተ ዓመት ውስጥ ለመጀመሪያ ጊዜ ወደ አሜሪካ ከገቡት ይልቅ አገሪቱን ለቀው የወጡት ስደተኞች ቁጥር በልጧል። ይህ የውጭ ዜጎች ፍልሰት መቀነስ በተለይ በከፍተኛ ክህሎት ላይ የተመሰረተውን የአሜሪካ የቴክኖሎጂ ዘርፍ በተለይም የሲሊኮን ቫሊ ኩባንያዎችን የባለሙያ እጥረት ውስጥ እንዲወድቅ እያደረገው ነው። በተጨማሪም የአሜሪካ ዩኒቨርሲቲዎች ከዓለም አቀፍ ተማሪዎች የሚያገኙትን ከፍተኛ የትምህርት ክፍያ ገቢ በመቀነሱ የፋይናንስ ቀውስ እያንዣበበበት ይገኛል። የፌዴራል ሪዘርቭ ማለትም የማዕከላዊ ባንክ ኃላፊ ጀሮም ፓውል በቅርቡ እንዳስጠነቀቁትም የኢሚግሬሽን መቀነስ ሀገሪቱም በቅርብ ወራት ላሳየችው ደካማ የስራ ዕድል ፈጠራና የኢኮኖሚ መቀዛቀዝ የራሱ የሆነ ትልቅ አሉታዊ አስተዋጽኦ አድርጓል። የትራምፕ አስተዳደር ከፊቱ የተጓረጡት ቁልፍ ተግዳሮቶች የፖለቲካ ቃልን ከኢኮኖሚ እውነታ ጋር የማስታረቅ ፈተናዎች ናቸው። አሜሪካ እያረጀ የመጣ የሰው ኃይል ያላት ሀገር በመሆኗ የኢኮኖሚ እድገቷን ለማስቀጠል የውጭ ሀገር ወጣትና የተማረ የሰው ኃይል በእጅጉ ያስፈልጋታል።
ቪዛን አጥብቆ መከልከል የሀገር ውስጥ ሰራተኞችን ደሞዝ ሊያሳድግ ቢችልም በሌላ በኩል ደግሞ የዋጋ ግሽበትን ሊያባብስና የኩባንያዎችን አምራችነት ሊያዳክም ይችላል። ከዚህም ባሻገር ለአሜሪካ ጦር ህይወታቸውን አደጋ ላይ ጥለው ሲሰሩ የነበሩ አፍጋኒስታናውያንና ኢራቃውያን አጋሮችን ቪዛ መከልከል የሀገሪቱን የሰብአዊ መብት ስም ከማግደፉም በላይ ወደፊት በሌሎች ዓለም አቀፍ ግጭቶች ላይ አሜሪካ ልታገኝ የምትችለውን የአካባቢው ማህበረሰብ ትብብር አደጋ ላይ የሚጥል ከባድ የዲፕሎማሲና የሞራል ተግዳሮት ሆኖባታል። እሺ እንግዲህ ከቪዲዮ ላይ እንደተመለከትነው የተለያዩ የተጠቀሱ በመቶኛ የተጠቀሱ አሃዞች እንደዚሁም በቁጥር የተገለጹ አሃዞች እንደሚያመለክቱት ከሆነ እንግዲህ አሜሪካ ከጊዜ ወደ ጊዜ እየተከተለችው ያለችው የኢሚግራንትስ ወይም ደግሞ የስደተኞች ጉዳይ ላይ ከቪዛ አሰጣጥ ጋር በተያያዘ እየተከተለችው ያለችው ፖሊሲ ሀገሪቱን በምን ያህል ደረጃ ቀውስ ውስጥ እየከተታት እንደሆነና ይሄ ደግሞ የተለያዩ አካላት ባወጡት ጥናት የገለጹት እንደሆነ ተገልጿል። ምንም እንኳን በአሜሪካ ውስጥ ያሉ የራሱ ትውልድ አሜሪካውያን የስራ ደሞዛቸው ወይም ክፍያቸው እየጨመረ ያለ ቢሆንም ለደህንነትም ደግሞ የኢሚግራንትስን ማስወጣት አስተዋጽኦ ያደርጋል ተብሎ ቢጠቀስም ግን በኢኮኖሚ ደረጃና በሌሎችም ጉዳዮች ዘርፍ ላይ ከባድ የሆነ ቀውስ እያስከተለ አሉታዊ ተጽዕኖ እያስከተለ እንደመጣ አሁን ካገኘነው መረጃ እንመለከታለን። እንግዲህ በአሜሪካ የኢሚግሬሽን ፖሊሲዎች ማጠንከርና የውጭ ዜጎችን የመመለስ ወይም የማስወጣት እርምጃዎች በሀገሪቱ ላይ ከባድ የሆነ ውስብስብና ዘርፈ ብዙ የሆኑ ተጽዕኖዎች እያስከተሉ እንደሆነ የተለያዩ አይነት ጥናቶች እያሳዩ ነው። ይሄ ደግሞ በሰው ኃይል እጥረትም፣ በደሞዝም፣ በዋጋ ግሽበትም እና በሌሎችም በግብርና ዘርፍ ላይ በሉት በቴክኖሎጂ ላይ ከባድ የሆኑ ተጽዕኖዎችን እያስከተሉ እንደሆነ ይታወቃል። በተለይ ደግሞ የአሜሪካ መንግስት በቅርብ ጊዜ የተለያዩ አይነት ቪዛዎችን እገዳ አድርጋለች። በተለይ ደግሞ ቋሚ ነዋሪ የመሆንን እገዳ እንዳረገች ይታወቃል። በተለይ ደግሞ ኢትዮጵያን ጨምሮ 75 የሚያክሉ ሀገራትን ሙሉ ለሙሉ የኢሚግራንት ቪዛ ማገዷ ይታወቃል። የዲቪ ሎተሪ ታግዷል ወይም ለጊዜው እንዲቆም ተደርጓል። አሁን እንኳን በቅርቡ ኤፕሪል 11 ላይ ወይም ሚያዝያ 11 2026 ጀምሮ ይከፈታል የሚል ጭምጭምታ እየተሰማ ነው ያለው። እንደዚሁም ለዚህ ደግሞ አዳዲስ የሆኑ መመሪያዎችም እየተዘጋጁ ያሉበት ወቅት ላይ ነው የምንገኘው። ሆኖም ግን ከዚህ በፊት በነበሩና ባሳለፍናቸው ደግሞ ጊዜያት በቅርብ ጊዜ አሜሪካ የተለያዩ አይነት በአሜሪካ የውጭ ጉዳይ መስሪያ ቤት አማካኝነት እየተተገበሩ ያሉ እንደዚሁም ደግሞ ወደ ተግባር እየተሄደባቸው እንደዚሁም እየተጠኑ ያሉ ጥብቅ ቁጥጥሮችና መመሪያዎች ሀገሪቱን ላልተፈለገ የኢኮኖሚ ችግር እየዳረጓት እንዳለ እንግዲህ አሁን በአይናችን እያየነው ያለው እንደሆነ ይታወቃል። ስለዚህ ይሄ በተዘዋዋሪ የሚሆን በቀጥታ ሀገሪቱን እየጎዳ እንዳለ የተለያዩ ጥናቶች አመልክተዋል ማለት ነው። እነዚህ እንግዲህ በቅርብ ጊዜ የወጡ ጥናቶች ምን ያመለክታሉ ካልን እንግዲህ የብሔራዊ ኢኮኖሚ ምርምር ቢሮ በርካታ ጥናቶች እንደሚያሳዩት የስደተኞች መቀነስ በአካባቢው ያሉ አነስተኛ ንግዶችን ወይም ስሞል ቢዝነሶችን እንደሚጎዳ እንደዚሁም ደግሞ በረጅም ጊዜ ውስጥ የሀገር ምርትን ወይም ጂዲፒን እድገት እንደሚገታ የሚያመላክት ጥናት አውጥቷል። የፊስካል ፖሊሲ ተቋምም ቢሆን የስደተኞች መውጣት በተለይም በአገልግሎት ዘርፍ ላይ ከፍተኛ የሆነ የሰው ኃይል ክፍተት እንደሚፈጥርና በንግድ ተቋማት ላይ የትርፍ ቅነሳ እንደሚያስከትል ተጠቁሟል ማለት ነው። የፌዴራል ሪዘርቭ ቀደም ሲልም በዜናው ላይ እንዳደመጥ ነው የፌዴራል ሪዘርቭ ወይም ደግሞ ማዕከላዊ ባንክ ምልከታም እንደሚያሳየው አንዳንድ የክልል የፌዴራል ሪዘርቭ ባንኮች በሪፖርታቸው በርካታ ግዛቶች የሰው ኃይል እጥረት የኢኮኖሚ እንቅስቃሴን እያቀዘቀዘ እንደሆነ ገልጸዋል። የስደተኞች ፖሊሲዎችም ደግሞ ለዚህ አስተዋጽኦ እያደረጉ እንደሆነ መግለጻቸው ተጠቅሷል ማለት ነው። ስለዚህ ይሄ በጣም ከባድ የሆነ ችግር እያስከተለ እንደሆነ ነው የሚጠቅሰው። እንግዲህ ለዚህ ደግሞ አንዳንድ ጥናቶች የተሰሩባቸውን ነገሮች እንመለከታለን። ለምሳሌ አንዳንድ ዌብሳይቶችን በዚህ ረገድ መመልከት እንችላለን። ፒው ሪሰርች ሴንተር የተባለ ተቋም ስለ ስደተኞች፣ ስለ ስነ ህዝብ እና የኢኮኖሚ ናቸው ገለልተኛ የሆኑ ጥናቶችን የሚያወጣ ነው። እንግዲህ በተለይ ደግሞ በስራ ገበያው ላይ እነዚህ ስደተኞች ያላቸው ሚና ምን ያህል ነው፣ ምን ያህል ተሳትፎ አላቸው እና ይህንን ለማወቅ የበለጠ መመርመር ትችላላችሁ። pewresearch.org/topic/immigration የሚለው ዌብሳይት ውስጥ ብትገቡ ዘርዘር ያሉ መግለጫዎችን ማግኘት ትችላላችሁ። ከዚህ በተጨማሪም ደግሞ ማይግሬሽን ፖሊሲ ኢንስቲትዩት ወይም ደግሞ ኤምፒአይ ስለ ኢሚግሬሽን ፖሊሲዎችና ውጤታቸው በዝርዝር የሚያጠና ተቋም እንደሆነ ይታወቃል። የቪዛ ክልከላዎችና የሰዎች መባረር በክልሎች ላይ ወይም በኢኮኖሚ ላይ የሚያመጣው ለውጥ በቁጥር ተደግፎ የቀረበበት ነው። migrationpolicy.org ገብታችሁ ብትመለከቱ ዝርዝር ማብራሪያዎችን ታገኛላችሁ።
ኢኮኖሚክ ፖሊሲ ኢንስቲትዩትም እንዳወጣው ከሆነ ኢሚግሬሽን ከደሞዝ ከስራ አጥነትና ከሰራተኞች መብት ጋር ያለውን ግንኙነት እንግዲህ በዚህ ተቋም ስር ወጥቷል ጥናቱ። ስደተኞች ከገበያው በወጡ ቁጥር የሚፈጠረው ክፍተት በተመለከተ ዘርዘር ያለ ማብራሪያ ማግኘት ትችላላችሁ። ስለዚህ epi.org ገብታችሁ ማየት ትችላላችሁ። እንደዚሁም ደግሞ አሜሪካን ኢሚግሬሽን ካውንስል የሚባለው ይህ ድረገጽ ደግሞ ስደተኞች ለአሜሪካ ኢኮኖሚ በግብር፣ በስራ ፈጠራ፣ በምርታማነትም የሚያበረክቱት አስተዋጽኦ ቀላል የሚባል እንዳልሆነና ይሄ ደግሞ ዝርዝር ሪፖርቶችና ዳታዎች ምን ያመለክታሉ የሚለውን ለማየት ከፈለጋችሁ አሜሪካን ኢሚግሬሽን ካውንስል .orgን መመልከት ይረዳችኋል። ሌላው የብሩኪንግስ ኢንስቲትዩሽንም ያወጣው ዘገባ አለ። ይሄም ደግሞ ከፍተኛ የሆነ ኢኮኖሚ ባለሙያዎች የሚጽፉባቸው የፖሊሲ ሰነዶችም እዛ ላይ ይገኛሉ። ስለዚህ የአሜሪካን ወይም ወደ አሜሪካ የሚገቡ ስደተኞች ምን ያህል ጠቀሜታ አላቸው፣ ለሀገሪቱ ኢኮኖሚ ምን ያህል አስተዋጽኦ ያበረክታሉ የሚለውን ማየት ትችላላችሁ። brookings.edu ላይ ገብታችሁ ይሄንን ማየት ትችላላችሁ። እንግዲህ እነዚህን ድረገጾች በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። የበለጠ ገብታችሁ እነዚህን ዝርዝር መረጃዎች ማግኘት ትችላላችሁ። እንግዲህ ጠቅለል አድርገን ከነዚህ መካከል አንዱን ዘርዘር አድርጌ ባቀርብላችሁ ለምሳሌ ኢሚግሬሽን ፖሊሲ ኢንስቲትዩት ወይም ኤምፒአይ እና አሜሪካን ኢሚግሬሽን ካውንስል በጋራ ያወጧቸው ጥናቶች እንደሚያመለክቱት ከሆነ የጅምላ ስደተኞችን ማባረር ወይም ደግሞ ማስ ዲፖርቴሽን በአሜሪካ ኢኮኖሚ ላይ የሚያስከትለውን ጉዳት የሚተነትን ጠቅለል ያለ መረጃ አውጥቷል። እንግዲህ አንደኛ ቀጥተኛ የመንግስት ወጪ ነው ወይም ዳይሬክት ፊስካል ኮስት ነው። ስለዚህ ስደተኞችን የመለየት የማሰር እንደዚሁም በአውሮፕላን ወደ ሀገራቸው የመለስ ሂደት በራሱ በቢሊዮን የሚቆጠር ዶላር የሚጠይቅ ነው። ይህ ማለት ደግሞ በሚሊዮን የሚቆጠሩ ሰዎችን ለማባረር የሚወጣው ወጪ ከአሜሪካ ዓመታዊ የጸጥታ በጀት ከፍተኛ ድርሻውን ሊወስድ የሚችል ነው። እንግዲህ እነዚህ ሁሉ ሁኔታዎች የሚወሰዱት እነዚህ እርምጃዎች የሚወሰዱት ሀገሪቱን ከጸጥታ ችግሮች ለማላቀቅ እና የሀገሪቱን የራሷን ሕዝብ ደግሞ ጥሩ የሆነ ጥበቃ ለማድረግ ነው። እንደዚሁም ኢኮኖሚውን ለማሻሻል ነው ተብሎ ቢታሰብም ሆኖም ግን ነገሮች በተቃራኒ የሆኑ እንደሆነና ከፍተኛ የሆነ አሉታዊ ተጽዕኖ እያሳደሩ እንደሆነ መመልከት ይቻላል። ሌላው በሁለተኛ ደረጃ የጠቅላላ የሀገር ምርት ወይም ጂዲፒ መቀነስም በዚሁ የሚካተት ነው። ይሄ ማለትም ስደተኞች በኢኮኖሚ ውስጥ እንደ ሰራተኛ ብቻ ሳይሆን እንደ ሸማችም ትልቅ ሚና የነበራቸው መሆኑን አሁን እየታዩ ያሉት ነገሮች የበለጠ ይመሰክራሉ። የፍጆታ መቀነስ፣ ምርታማነትም እነዚህ በሙሉ በስደተኞች የሚሰሩ የነበሩ ነገሮች ናቸው። እንግዲህ እነዚህ ምርታማነት መቀነስም ይሁን ሌሎችም ነገሮች ደግሞ በበለጠ በአሜሪካ በአሜሪካ ኢኮኖሚ ላይ የሚያሳድሩት ነገር ቀላል አይሆንም። ምክንያቱም ስደተኞች ከሌሉ መኪና አይነዱም፣ ስደተኞች ከሌሉ ግብር አይከፍሉም፣ የተለያዩ አይነት የንግድ ተቋማት ላይ አይገበያዩም፣ አይሸምቱም፣ አይነግዱም። ስለዚህ እነዚህ ደግሞ ብዙ ተቋማት እንዲዘጉ ምክንያት ሊሆን እንደሚችል ውጤታማም እንደማይሆን ጥናቶች እያሳዩ ነው ያሉት። እንግዲህ ሌላው ሎስ ኦፍ ታክስ ነው ወይም ደግሞ የገቢ ግብር ማጣት ነው። ምክንያቱም ብዙዎች እንደሚያስቡት አይደለም። መደበኛ ያልሆነ የቪዛ ሁኔታ ያላቸው ስደተኞች እንኳን በየዓመቱ በቢሊዮን የሚቆጠር ዶላር የገቢ ግብር ሽያጭ ታክስ ይከፍላሉ። እንግዲህ እነዚህ ሰዎች ከወጡ ወይም ደግሞ እንዳይመጡ ከተደረገ ለትምህርት ቤት፣ ለጤና፣ ለሰላም ማስከበር የሚውል ከፍተኛ የሆነ የታክስ ገቢ የሚያሳጣ እንደሆነ ይታወቃል። ከዛ በተጨማሪ እንግዲህ ወደ ቤተሰብም ስንመጣ ደግሞ በአሜሪካን ውስጥ ያሉ ቤተሰቦችም እንዲፈራርሱ ምክንያት ይሆናል። ምክንያቱም አንዳቸው ኢሚግራንትስ ከሆኑ ኢሚግራንትስ ለምሳሌ የቤተሰቡ ራስ ለምሳሌ ወይም አባት ለምሳሌ የቤተሰቡን የሚያስተዳድረው አካል ኢሚግራንት ነው ተብሎ የሚሰደድ ከሆነ ወይም ደግሞ ከሀገር የሚባረር ከሆነ የቤተሰብ መፈራረስ ያስከትላል። ይህ የቤተሰብ መፈራረስ ደግሞ በአንድም ይሁን በሌላ መንገድ ደግሞ የአሜሪካ መንግስት ላይ ጫና ያሳድራል። ይህ ደግሞ የሚሆንበት ምክንያት የአሜሪካ መንግስት ለቀሪዎቹ ቤተሰቦች ደግሞ እነሱን ለማስተዳደር ሲል ዌልፌር ተጠቃሚ እንዲሆኑ ያደርጋል ማለት ነው። ስለዚህ ይሄ ደግሞ የአሜሪካ መንግስት ተጨማሪ የሆነ ወጪ እንዲያወጣ ያደርገዋል ማለት ነው። ስለዚህ ለቀሪዎቹ ቤተሰቦች ማህበራዊ ድጋፍ ማድረጉ የማይቀር ነው። ይሄ ከፍተኛ የሆነ ጫና እንደሚያደርስበት ይታወቃል። እንግዲህ በኮንስትራክሽን ዘርፍም በአነስተኛ ንግዶችም እንደዚሁም በኢንቨስትመንት እና በቴክኖሎጂ ያሉትም ጉዳዮችም ስንመለከት ጠቅለል ባለመልኩ የስደተኞችን ማባረር፣ ስደተኞችን አለመቀበል የሚያመጣቸው ከፍተኛ የሆኑ በቃላት ገልጸን የማንጨርሳቸው ችግሮች ያስከትላል ማለት ነው። እንግዲህ እነዚህን ሁሉ ነገሮች ያስከተሉት ከቅርብ ጊዜ ጀምሮ የተደረጉ ክልከላዎች የትኞቹ ናቸው ካልን የተለያዩ አይነት የኢሚግሬሽን ስታተስ ላይ ያሉ ሰዎችን ማባረር እንደዚሁም ደግሞ
አሳይለሞችን ክልከላ ማድረግ፣ እንደዚሁም ጥብቅ ቁጥጥር፣ የማህበራዊ ሚዲያ አጠቃቀምን በተመለከተ ወይም ከዚህ ከተለያዩ ሀገሮች ወደ አሜሪካ የሚገቡ ሰዎችን ማህበራዊ ሚዲያ አጠቃቀምን መፈተሽ፣ እነዚህ የመሳሰሉ በውጭ ጉዳይ ሚኒስቴር የሚሆን በኢሚግሬሽን መስሪያ ቤቶች ያሉ ሰዎች እጥረት ስለሚከሰት ብዙዎች ቪዛ ሳያገኙ እንዲቀሩ ያደርጋል። ይሄ ደግሞ በጣም በርካታ የሆኑ ስደተኞችን ወደ አሜሪካ እንዳይገቡ የሚያደርግ ነው። ያ ማለት ደግሞ በተዘዋዋሪ የአሜሪካን ኢኮኖሚ ከፍተኛ ችግር ላይ የሚጥል ይሆናል። ሌላው የዲቪ ሎተሪ ነው። ከተማሪ ከስራ ቪዛ በመቀጠል የዲቪ ሎተሪም እንደታገደ ይታወቃል። ለጊዜው እንዲቆም እንደተደረገ ይታወቃል። ይሄ ክልከላ መደረጉ ደግሞ ብዙዎች ወደ አሜሪካ እንዳይገቡና ራሳቸውንም እንደዚሁም ሀገሪቱን እንዳይጠቅሙ የሚያደርግ ነው። ስለዚህ እንደዚህ የመሰሉ ቀጥተኛ የሆኑ የቪዛ መከልከሎች ደግሞ ከሀገሪቱ ላይ ከባድ የሆነ ቀውስ ሊያስከትሉ እንደሚችሉ እየታሰበ ያለ ነው። እንግዲህ በቅርብ ጊዜ የዲቪ ሎተሪ ይጀምራል ተብሎ እየተጠበቀ ነው። በተለይ ደግሞ ከመጪው ሚያዝያ 11 2026 ጀምሮ የዲቪ ሎተሪ ዲቪ 2027 ይከፈታል ተብሎ እየተጠበቀ ነው። ለዚህ ደግሞ የሚረዱ አዳዲስ የሆኑ መመሪያዎች፣ ጥብቅ የሆኑ መመሪያዎች እየወጡ ነው ያሉት። ከነዚህም መካከል ፓስፖርት የተመለከተው መመሪያ ደግሞ ጥብቅ እንደሆነ ተገልጿል። ምክንያቱም ከዚህ በኋላ ዲቪ ሎተሪ ለመሙላት ፓስፖርት ግዴታ አስፈላጊ ነው። ፓስፖርት የሚያስፈልገው በእጅ ለመያዝ ብቻ ሳይሆን የፓስፖርት ቁጥርን ጨምሮ ፓስፖርታችን ላይ ያሉ እያንዳንዳቸው መረጃዎች በዲቪ ሎተሪ ፎርሙ ላይ መሞላትና ስካን ተደርገው መግባት ያለባቸው እንደሆነ የአሜሪካ መንግስት የአሜሪካ የውጭ ጉዳይ መስሪያ ቤት እየገለጸ ነው ያለው። እንግዲህ እንደዚህ ማለት ጥብቅ ቁጥጥር የሚደረግባቸው መንገዶች ናቸው ማለት ነው። ስለዚህ በተለይ በቀጥታም ይሁን በተዘዋዋሪ የሚደረጉ እንደዚህ አይነት የቪዛ ክልከላዎች ሀገሪቱን ምን ያህል ጉዳት ሊያስከትሉባት እና ጉዳት ውስጥ ሊከቷት እንደሚችሉ እየተገለጸ ነው የሚገኘው ማለት ነው። እንግዲህ በቅርብ የወጡ ፖሊሲዎችና የአፈጻጸም ለውጦችን ስንመለከት ፐብሊክ ቻርጅ የሚባለው ነገር ደንቡ ጥብቅ መሆኑ፣ ይሄ ማለትም በአሜሪካን ውስጥ የሚገኙ ሰዎች ማንኛቸውም የሌሎች ሀገር ዜጎች የአሜሪካ ጥቅም ተካፋይ ወይም ደግሞ የአሜሪካ ጥገኛ መሆን የለባቸውም የሚል እንደዚሁም ደግሞ የአሜሪካን ድጎማ ሊያገኙ አይገባም፣ ራሳቸውን የቻሉ ሊሆኑ ይገባል የሚለው ጥብቅ የሆነ ክልከላ እንግዲህ ሀገሪቱ ውስጥ ያሉ የሌሎች ሀገር ዜጎች ወደ ሀገራቸው እንዲመለሱ ምክንያት ሊሆን ይችላል። ይሄ ደግሞ ከባድ የሆነ ችግር ያመጣል ተብሎ ይጠበቃል። ከጸጥታና ከደህንነት ጋር በተያያዘም ምንም እንኳን የሌሎች ሀገር ዜጎችን ማስወጣት ለሀገሪቱ ደህንነት ይበጃል ተብሎ የሚጠቀስ ቢሆንም በኢኮኖሚ ዘርፍ ግን ያለው ሁኔታ እንደዛ እንደማያሳይ እየተጠቀሰ ያለ ነው። በሀገሪቱ ውስጥ ያሉ የተለያዩ አይነት መንግስታዊ መስሪያ ቤቶች ላይ ያሉም ደግሞ አካላትም ይህንኑ በማስረጃነት እየጠቀሱ እንዳለ እየተገለጸ ነው የሚገኘው። እንግዲህ የተለያዩ አይነት የጥገኝነት ክልከላዎችም ከዚህ ውስጥ የሚመደቡ ናቸው። የቪዛ እድሳትና የቃለ መጠይቅ መዘግየቶችም እንደዚሁም ደግሞ ሌሎች ስደተኞች ላይ የሚሰነዘሩ አሉታዊ የሆኑ እርምጃዎችም ሀገሪቱን ከባድ የሆነ አሉታዊ ተጽዕኖና ችግሮች ያስከትሉባታል ተብሎ እየተጠቀሰ ነው ያለው። በተለይ ደግሞ አሁን እየታዩ ያሉ ችግሮችም አሜሪካ ውስጥ ስደተኞችን ከማባረር ጋር በተያያዘ በርካታ የሆኑ ችግሮች እየተከሰቱ ነው። በተለይ ደግሞ ቅድም ዜናውም ላይ እንደተመለከትነው የተለያዩ ለአሜሪካ ባለውለታ የሆኑ ሀገራትን ቪዛ መከልከልና እነሱን የቪዛው ተጠቂና ሰለባ ማድረግ አሜሪካን ውስጥ ያሉ የስራ ፈጠራዎች በቴክኖሎጂም በግብርናም በተለያዩ ማይነት ዘርፎች የሚያመጣውን ጥቅም የሚያስቀር እንደሚሆን ግልጽ ነው። ይሄ ማለት ደግሞ ብዙ ፋብሪካዎች እንዳይከፈቱ እንደዚሁም ደግሞ በሀገሪቱ ውስጥ ሊከፈቱ የታሰቡ ፋብሪካዎች ወይ ሌሎች ሀገሮች እንዲዞሩ ምክንያትም ሊሆን ይችላል። ከዚህም በተጨማሪ ተጨማሪ ምርታማነት የማይገኝ ከሆነ ደግሞ የሸቀጦች ዋጋ የበለጠ እየጨመረ እንደሚሄድ በግብርናውም ዘርፍ ደግሞ ከሆነ የግብርናው ዘርፍ ላይ ያሉ የተለያዩ ምርቶች በጊዜ የማይሰበሰቡ ከሆነ የግብርና ምርቶች እንደሚበሰብሱ ከዚህም በተጨማሪ ደግሞ በሸቀጥ መደብር ውስጥ ያሉ እቃዎች ደግሞና እንደዚህ አይነት የግብርና ምርቶች የበለጠ ዋጋቸው እየጨመረ እንዲሄድ ምክንያት እንደሚሆን እየተገለጸ ነው ያለው። እንግዲህ በርካታ ጥናቶችን ከተመለከትን የአሜሪካ ቪዛ ክልከላ ሳይታወቅ እንግዲህ ወደ እነዚህ ከባድ የሆኑ ቀውሶች የሚሄድ ከሆነና በዚሁ የሚቀጥል ከሆነ አሜሪካ ከጥቂት ጊዜ በኋላ ከባድ የሆነ የሀገሪቱ መዳከም የምናይበት ነገር እንግዲህ ሩቅ እንደማይሆን ይታወቃል። አሁንም እየታየ ያለው ነገር ይሄ ነው። እንግዲህ ታዲያ ወደፊት አሜሪካ የምትከተለውን ይህን ፖሊሲ ትቀይር ይሆን ወይ? በቅርቡ እንደምታስታውሱት ዶናልድ ትራምፕ አሁን ስንከተለው የነበረው የኢሚግራንትስ ፖሊሲ የሚሆን ከዚህ ጋር የተያዙ ነገሮች በሙሉ ጥብቅ እንደሆኑ አምኛለሁ በማለት መግለጻቸው ይታወቃል። ይህ ማለት እንግዲህ በቅርቡ አቋማቸውን አላልተው ወይም አቋማቸውን ቀይረው ለስደተኞች ጥሩ ምላሽ ይሰጣሉ ወይ? በቅርቡ ሲከፈታል የተባለው የዲቪ ሎተሪ ለሁሉም ሀገራት ክፍት ይሆናል ወይ? በተለይ ደግሞ ኢትዮጵያን ጨምሮ 75 ሀገራት የኢሚግራንት ቪዛ መከልከላቸውን ተከትሎ እንግዲህ ዲቪ የሚከፈት ከሆነ ለእነዚህ ሀገሮች ክፍት ይሆናል ወይ የሚለው ጥያቄ በቅርቡ የሚመለስ ይሆናል። እንግዲህ ተጨማሪ መረጃዎችን ካገኘሁኝ እንግዲህ
እነዚህ መረጃዎች የምሰጣችሁ ይሆናል። ለዛሬ ግን ይዤላችሁ የቀረብኩት መረጃ ይህንን ይመስላል። እናንተም ጥያቄና አስተያየት ካላችሁና እንደዚሁም እንዲብራራላችሁ የምትፈልጉት ነጥብ ካለ በኮሜንት ሴክሽን ላይ መግለጻችሁን አትርሱ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። እንደዚሁም የዶላ ምልክት ከነካችሁ እያንዳንዱ ቪዲዮ አያመልጣችሁ ማለት ነው። በሚቀጥለው ደግሞ በአዳዲስና ትኩስ መረጃዎች ተመልሼ እመጣለሁ ማለት ነው። እስከዛው ሰላም።